ቢኒያም እባላለሁ። ግል ድርጅትና ፒኤልሲ ወይም ኃላፊነቱ የተወሰነ የግል ማህበር ሲሆን በሶስት ዘርፉ እናየዋለን። በሰው ኃይል ፖሊሲ፣ በፋይናንስ አስተዳደሩ እና በህጋዊ ጉዳዮች አንጻር ለተወሰነ ለማየት እንሞክራለን። የመጀመሪያው የሚሆነው ከህግ ጉዳይ አንጻር አንድ ፒኤልሲ ወይም ኃላፊነቱ የተወሰነ የግል ማህበር የምንለው አሁን ላይ ከቅርብ ጊዜ በኋላ በአገሪቱ በተፈቀደው ህግ መሰረት አንድ ባለ አባል ሆኖ መመስረት ይችላል። ግን አንድ አባል ሆኖ ስንል ወደፊት ይጨምራል የሚለውን ታሳቢ በማድረግ ይሆናል ማለት ነው። ስለዚህ ከህግ ጉዳይ አንጻር አሁን ይሄ ድርጅት ቅድም ንጉሴ ሊያነሳው እንደሞከረው ንጉሴ በሚለው ድርጅት የነበረውን አሁን ወደ ምን ተቀይሯል? ወደ ቲምወርክ ተቀይሯል እና ያ ሶል ቢሆንና ፒኤልሲ ቢሆን ከህግ አንጻር እንደ ሰራተኛም እንደ ድርጅትም የድርጅቱን ዘላቂነት ከማሳየት አንጻር ምን ያሳዩናል የሚለው ከህግ ጉዳይ አንጻር ስናይ ባለቤትነቱ ፒኤልሲ ሲሆን አንድና ከዛ በላይ ባለአክሲዮኖች የሚቋቋሙ ይሆናሉ። የግል ሲሆን ግን ከዚህ በፊት በነበረን ልምድ የምናውቃቸው ነገሮች ስላሉ በአንድ ሰው ብቻ ነው የሚተዳደረው። የህግ ሁኔታው ከባለቤቶቹ የተለየ ህግ ሰውነት አለው። የተለየ ሰውነት አለው ማለት ምንድነው? ቲምወርክ እንደ ቲምወርክ ይጠየቃል እንጂ እንደ ንጉሴ አይጠየቅም። ያው ከዚህ በፊት በነበረው እንደምታውቁት የሶል ከሆነ ድርጅቱ ባለቤቱ ነው የሚጠየቀውን ባለቤቱ ነው፣ ድርጅቱን የሚጠየቀው ባለቤቱ ነው። አንድ ሰው ነው ለሁሉ ነገር ተጠያቂ የምናደርገው። አሁን ግን ከህግ ሁኔታ አንጻር ቢጠየቅ አሁን ይሄ ድርጅት ለሚገጥመው ማንኛውም ነገር የሚጠየቀው ማን ነው? ድርጅቱ ነው ማለት ነው። ድርጅቱ ማን ነው? ቲምወርክ በግሉ ይጠየቃል እንጂ እንደ ግለሰብ የሚጠየቀው ነገር አይኖርም ማለት ነው። ከዕዳ ኃላፊነት፣ ዕዳ ማለት ድርጅቱ ላይ አሁን ከገቢዎች ሊሆን ይችላል፣ ድርጅቱን ከመከሰስ አሁን ደግሞ እኛ ጋር በምንሰራው በሶፍትዌሮች የተያያዘ የባለቤትነት ጥያቄ ቢኖርብን ያሉ ነገሮች ሊፈጠሩ የሚችሉ ክሶች ቢመጣብን ኃላፊነቱን የሚወስደው እንደ ቲምወርክ እንደ ፒኤልሲ ይወስዳል እንጂ የግለሰቡን ንብረት በዕዳ ማካካሻነት ሊያዝ አይችልም። ድርጅቱ የሚጠየቁትን ጥያቄ ቅድም በጥያቄ መልክም ሲነሳ እንደተነሳው ሀሳብ ምንድነው? ድርጅቱ እንደ ድርጅት ይጠየቃል፣ እንደ ግለሰብ የሚጠየቅ ነገር አይኖረንም ማለት ነው። ካፒታልን በማሰባሰብ ካፒታል ማሰባሰብ ምንድነው? የድርጅቱን ሀብት በመፍጠር አሁን ከዚህ በፊት ከነበረን ከልምዳችን ምንድነው? የአንድ ሰው ልፋት ነው የሚያስፈልገን። ያ ሰውዬ ገንዘብ ማምጣት አለበት። ያ ገንዘብ ካልመጣ የድርጅታችን እንቅስቃሴ ይገደባል። እድገትም የሚወሰነው በሰውየው አቅምና ጉልበትና በሱ እሳቤ ብቻ ይሆናል ማለት ነው። አሁን ግን ፒኤልሲ በመሆናችን ይጠቅመናል ብለን እናስበው ከካፒታል አንፃር አሁን ለጊዜው ምናልባት ድርጅታችን የአንድ አባል ነው። ወደፊት መመስረቻው በተደረረው ላይ እንደተገለጸው አባላቶችን የሚጨምር የሚሆን ድርጅት ነው። እዛ ላይ ምንድነው የሚሆነው? አባላቶችን በመጨመር ካፒታሎችን በማሳደግ የሼር መጠንን በመጨመር የድርጅቱን ካፒታል ምን ማድረግ እንችላለን? ማሳደግ እንችላለን ማለት ነው። ለአንድ ድርጅት ደግሞ ዋናው ግብዓትና አቅሙ ምንድነው? ከሰው ኃይል ከሀሳቡን በላይ ድርጅቱን አንድ ስቴፕ የሚያስኬድልን ነገር ምንድነው? ካፒታል ነው የሚሆነው። መገደብ አይኖርብንም። ቀጣይነት ምንድነው? የድርጅት አሁን እንደ ሂሳብ ሰራተኛ ምንድነው? አንድ ሂሳብ ሲሰራ ምንድነው? ወይ ኮንሰርን የሚባል አለ። ቀጣይ ነው አይደለም? አንድ ድርጅት ሶሉ ሲሆን በቃ አንድ ሰው ነው የሚወስነው። የዛ ሰው እድሜው ደግሞ ያው እንደ ሰው ስናስበው ፈጣሪ የተመሰረተ ነው። ፈጣሪ የሚያበቃለት የዛ ድርጅት ህልውና እዛ ጋ ያበቃል ማለት ነው። አሁን ዓለም ላይ ያሉ ድርጅቶች ብናይ ስንትና ስንት ዓመት የቀጠሉት ምንድነው? ፒኤልሲ ወይም ኃላፊነቱ የተወሰነ ስለሆኑ ማለት ነው። ስለዚህ የድርጅታችን ቀጣይነትም የሚረጋገጠው ምንድነው? አባሉ ቢወጣም ቢሞት አይደለም ድርጅቱ በድርጅቱ ህልውና ላይ የሚመሰረት ይሆናል። ድርጅቱ ቀጣይነት ይሆናል ማለት ነው። ተስፋችን ምንድነው የሚሆነው? የአንድ ሰው ፈቃደኝነት ነበረ። ቅድምም ፕሬዘንቴሽኑ ላይ ሊገለጽ እንደሰማችሁ ከዚህ በኋላ ምን ይሆናል አለን ንጉሴ። የጋራ ውሳኔ እንዲሰጥ ፈልጋለሁ። የኔ ውሳኔ ብቻ እንዲሆን አልፈልግም። ማኔጅመንቱ፣ ኤችአሩ፣ ፋይናንሱ በሚሰጡት
እንደገና ዲቨሎፐሮቹ የሚሰጡኝ አስተያየት መስማት እፈልጋለሁ። ማለት ምንድነው ከህጉ አንጻር የሚደግፈውን ነገር እዚህ ጋር በፊት ለፊት የሰማነው ነገር ነው ማለት ነው። ስለዚህ ከዚህ በኋላ የሚሆነው እንደ ፒኤልሲ ቲምወርክ ምንድነው የጋራ ውሳኔ ይሰጣል ማለት ነው እንጂ የአንድ ሰው ውሳኔ ብቻ አይሆንም ማለት ነው። አይደመጥም ማለት አይደለም ባለቤቱ፣ ግን የውሳኔ አሰጣጥ ላይ የጋራ ይሆናል ማለት ነው። ቀጣይ የምናየው ንጽጽራችንን ከሰው ኃይል አንጻር ነው። ህጉ ምን ይለናል? ከዛ ደግሞ ቀጣዩ ምንድነው የሰው ኃይል ልማታችን፣ ስታፎቻችን፣ አጋሮቻችን ማለት ናቸው። ከሰራተኛ መቅጠር አንጻር ብዙ ሰራተኞች ለመቅጠር ተስማሚ ነው። በቃ አሁንም ቅድም እንደተነሳው መግለጫችን ላይ ሰራተኞችን መጨመር እንፈልጋለን ተብሏል፣ መብዛት እንፈልጋለን ተብሏል። በፊት የነበራችሁትን ስታፎችን